ታሳስ እንደምታውቁት በጣም አጭር ወር ነው በጣም በተለይ እኛ ጋር እንደውም ብዙ አያስታውቅም እንጂ በባህር ማዶ ቶሎ የሚመሽበት ቀጨለማ ወር ነው የታሳስ ጀንበር ይባላል የገና ጀንበር ይባላል በእኛ ደግሞ ታሳስ 12 ደግሞ የአመቱ አጭር ቀን ወይም ዊንተር ሶልስቲስ ነውና ስለሱ ነው መነግራችሁ ስለዚህ ከኔ ጋር እንድትቆዩ መልእክቴ ነው እንግዲህ መጀመሪያ እስቲ ስለ ህዋው በተወሰነ መልኩ እንረዳ ብዬ ሐሳብ አስተያየቴን እሰጣለሁ እንግዲህ መሬት ላይ ሆነን ከዋክብት በየአቅጣጫው እየተንቦገቦጉ ያው የሚታዩበት በተለይ ሉል የመሰለ ቅርጽ ያለው ሰማይን ሴሌስቲያል ስፌር ይባላል በሳይንሱ ወይም በእኛ ሰማያዊ ሉል ብለን እንጠራዋለን እና ፀሐይ ጨረቃ ፕላኔቶች ከዋክብት በዚህ ሉል ላይ ይጓዛሉ ብለን ያው ማሰብ እንችላለን እንደ ሳይንሱም ቢሆን እና መሬታችን ደግሞ በዚህ ሉል ማይከል ላይ የምትገኝናት በመሆኑም ልክ እንደ መሬት ሁሉ ይሉል ዋልታዎች አሉት የራሱ የሆነ ሰሜንና ደቡብ ዋልታዎች ወይም ሴሌስቲያል ኖርዝ ኤንድ ሳውዝ ፖልስ አሉት ስዕሉ ላይ እንደምትመለከቱ ስለዚህ ሴሌስቲያል ኖርዝ አለ ሳውዝ ፖል አለው ይሄ ሰማያዊ ሉል ተብሎ የሚታወቀው እንዲሁም ሁለት እኩል ቦታ የሚከፈልበት ደግሞ የራሱ ሆነ ሴሌስቲያል ኢኩዌተር አለው ሴሌስቲያል ኢኩዌተር ወገብ አለው በጣም የሚገርም ነው እና ፀሐይ በአንድ አመት ውስጥ በዚህ በሰማያዊ ሉል ላይ የምትጓዝበት ሰርኩላር ወይም ክበባዊ መንገድ ኤክሊፕቲክ ይባላል የፀሐይ ጎዳና ይባላል ፀሐይ እንግዲህ በዛ ላይ ነው የምትጓዘው በጣም ይገርማል በተለይ ዞዲያኮችን ስታቋርጥ በኤክሊፕቲክ ወይም ፍኖተ ፀሐይ ይባላል በእኛ በሳይንሱ ደግሞ ኤክሊፕቲክ ይባላልና በአመት ውስጥ በዚህ ምክንያት ቀንና ሌሊት እኩል የሚሆንባቸው ጊዜያት ደግሞ ኢኪኖክስ ወይም እኩሌ ይባላሉ አጭርና ረጅም የሚሆኑባቸው ዕለታት ደግሞ ሶልስቲስ በመባል ይታወቃሉ ስለዚህ ክቡራን ተመልካቾቻችን አራት ነገሮች አሉ ማለት ነው አንደኛ በአመት ሁለት ቀናት ቀኑ 12 ሌሊቱ 12 የሚሆንበት ኢኩኖክስ አለ ይሄ አንደኛው ነው ሶስተኛው ደግሞ የአመቱ አጭር ቀን ዊንተር ሶልስቲስ የአመቱ ረጅም ቀን ሰመር ሶልስቲስ ነው ስለዚህ በአመት ውስጥ አራት በጣም ልዩ ነገሮች ብዙ ነገር የሚከናወንባቸው አራት ምስጢሮች አሉ እነዚህን ካወቃችሁ ብዙ ነገር መረዳት እንደምትችሉ ሙሉ እምነት አለ እስቲ በመጀመሪያ ስለ ኢኩኖክስ ወይ ቀኑም ሌሊቱም እኩል 12 ስለሚሆንባቸው ቀናት ነግራቸዋለሁ የመጀመሪያው እንግዲህ የመጻው እኩሌ የምንለው ነው እንደ ኢትዮጵያ አቆጣጠር ይሄ የሚሆነው መስከረም 12 ነው ብቻ መስከረም ላይ ነው የሚውለው አንዳንዴ ደግሞ በምዕራቡ ሴፕቴምበር 20 ሊሆን ይችላል 21ም ይሆናል አንዳንዴ 22 የሚሆንበት ማጋጣሚ ያለና ልክ በዚህ ዕለት ፀሐይ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል ይተካከላልና ኦቶመናል ኦር ፎል ኢኩኖክስ ይባላል በእኛ ደግሞ ሪና መዓልት ሪና ሌሊት ዘመጸው የቀኑም የሌሊቱም መተካከል በምን በመጻው ወቅት ይሄ መስከረም 12 ነውና ቀኑ 12 ይሆናል ሌሊቱ 12 ይሆናል ለዚህ ነው አዲሱ አመታችን መስከረም ከሆነበት ከብዙ ምክንያቶች መካከል አንደኛው ፀሐይ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል 12 የሚሆንበት ወር በመሆኑ ይሄን ወር አስመርጦታል ማለት ነው ይሄ በኢትዮጵያ ብቻ አይደለም በመላው ዓለም ነው ይሄ መስከረም በተለይ መስከረም 12 ወይም ሴፕቴምበር 20 21 22 አልፎ የሚከሰተው ቀኑም 12 ሌሊቱም 12 በሰሜን ንፍቀ ክበብ በደቡብ ንፍቀ ክበብ የሚሆንበት እጅግ አስገራሚ ዕለት ነው እና በዚህ ዕለት እንግዲህ ፀሐይ ያው ቅድም የነገርኳችሁ ይሄን የሰማያዊውን ሉል ወገብ አቋርጣ ወደ ደቡብ አቅጣጫ የምትሄድበት ጊዜ ነው በሰሜናዊ ንፍቀ ክበብ ደግሞ እኛን በመሳሰለው ደግሞ መጻው የሚጀምርበት ወር ነው ማለት ነው እኛ እስከ መስከረም 26 ድረስ ይሄዳል የነሱ ግን ከዚህ ጀምሮ መጻው ይጀምራል ይሄ እንግዲህ የመጀመሪያው የመጻው እኩሌ የምንለው ቀኑም ሌሊቱም እኩል 12 የሚሆንበት አስገራሚ ዕለት ነው በቃ ይሄ በጣም በመላው ዓለም ከጥንት ጀምሮ ብዙ ስሌት ያሰሉበት የነበረው መሰረቱ ኮዷች ዕለት ናት ሌላው የጸደይ እኩሌ ነው ጸደይ ወቅት ላይ በተለይ መጋቢት 12 በእኛ አቆጣጠር በፈረንጆች ደግሞ ማርች 20 አንዳንዴም 21 ይሆናል ልክ በዚህ ዕለትም ስክሪኑ ላይ እንደምታዩ ፀሐይ ልክ የምድር ወገብ ላይ ሆና ቀኑ ሌሊቱም እኩል የሚሆንበት ጊዜ ነው የጸደይ እኩሌ ወይም ቨርናል ኦር ስፕሪንግ ኢኩኖክስ ይባላል
ሪና መዓልት ወሪና ሌሊት ዘጸደይ በጸደይ የሚከሰት የቀንም የሌሊትም እኩል የሚል ቀመር አለና መጋቢት መባሉ ራሱ የሚመጋገብ ቀኑም 12 ሌሊቱም 12 ሆኖ ምግብና እኩል የሚሆንበት ሪና ማለት መተካከል የሚሆንበት ነውና ይሄን ማወቅ አለብን እና እኔ ጥንቱን የኢትዮጵያውን የስነ ፈለክ ትምህርት ማር በነበረ ሰዓት ሰንጠረዥ የሚል ትምህርት አለ በሰንጠረዥ ትምህርታችን ላይ የመስከረምና የመጋቢት ሰንጠረዥ እኩል ነው የሚሰራው ቀኑ 12 ሌሊቱ 12 ሆኖ ማለት ነው ምክንያቱም ፀሐይ ምድር ወገብ ላይ ሆና በሁሉም ንፍቀ ክበብ ቀኑ 12 ሌሊቱ 12 ይሆናል ማለት ነው ስለዚህ ይሄ ሰንጠረዥ የሚባል ራሱን የቻለ እጅግ አስገራሚ ትምህርት አለና ክብር ለቀደምት ኢትዮጵያውያን አባቶቻችን ለማለት እወዳለሁ ይሄን ዕውቀት ለሰጡ ስለዚህ የመጻው እኩሌ ይሄ ነው የጸደይ እኩሌ ወይም ሪና መዓልት ወሪና ሌሊት ዘመጻው ሪና መዓልት ወሪና ሌሊት ዘጸደይ ብለን የምናስበው ነው ስለዚህ በጸደይ እኩሌ ፀሐይ የሰማዩ ሉል ወገብ አቋርጣ ወደ ሰሜን አቅጣጫ የምትሄድበት ጊዜ ነው በተለይ ደግሞ ለሰሜናዊ ንፍቀ ክበብ ጸደይ የሚጀምርበት ጊዜ ነው በዚህ ጊዜ እንግዲህ ፀሐይ ልክ በምስራቅ በትክክለኛ አቅጣጫ ላይ ወጣ በምዕራብ ትክክለኛ አቅጣጫ ላይ ነው የምትጠልቀው ስለዚህ በምድር ወገብ በየትኛውም ወቅት የሰዓተ መዓልቱ ጊዜ አብዛኛውን ጊዜ ሊለያይ ትንሽ ይችላል እንጂ 12 ሰዓት ነው በአማካይ ማለት እንችላለን ከመጋቢት እኩሌ ከማርች ኢኩኖክስ እስከ መስከረም እኩሌ ወይም ሴፕቴምበር ኢኩኖክስ ፀሐይ በ23.5 ዲግሪ በሰሜን ምስራቅ በኩል በመውጣት በ23.5 ዲግሪ በሰሜን ምዕራብ በኩል እንደምትጠልቅ ሁላችንም በአይን ምናየው ነገር ነው ከመስከረም እኩሌ እስከ መጋቢት እኩሌ ያው ፀሐይ በ23.5 ዲግሪ በደቡብ ምስራቅ ደግሞ በደቡብ ምስራቅ በኩል ተወጣና በ23.5 ዲግሪ በደቡብ ምዕራብ በኩል ትጠልቃለች በመጋቢትና በመስከረም ግን የመዓልቱም ርዝመት 12 የሌሊቱም ርዝመት 12 ነው ይሄ መታወቅ አለበት ማንንም ሰው ማወቅ የሚገባው እውነት ነው ለዚህ ነው የኢትዮጵያ ፊደል ይሄን ቀመር ነው ያዘው ምክንያቱም ፊደላችን ወደ ታች 26 የግዕዙን ማለት ነው ወደ ጎን 7 26 ሲባዛ 7 182 ነው ልክ በ182 ቀን ነው አንዴ ነው ፀሐይ ምድር ወገብ ላይ ሆና ቀኑ 12 ሌሊቱ 12 የሚሆንበት የማርች ኢኩኖክስ የመጋቢት እኩሌና የሴፕቴምበር ኢኩኖክስ የመስከረም እኩሌ ወይም የመጻው እኩሌ የጸደይ እኩሌ ብለን የምንናገረው የሚሆንባቸው ምስጢራት በኢትዮጵያ ፊደል ላይ ተካተዋል ልክ በ182 ሲደመር 182 ለ164 ነው ስለዚህ ልክ በ182 ቀን አንዴ ምድር ወገብ ላይ ተወና ቀኑም 12 ሌሊቱም 12 ይሆናል መስከረም ላይ እንደገና ደግሞ መጋቢት ላይ ቀኑ 12 በ182 ቀኑ 12 ሌሊቱ 12 ይሆናል የጸደይ እኩሌ ይሆናል ስለዚህ ፊደላችን ብዛቱ ራሱ 182 ነው እንግዲህ የብርሃን ቀመር ነው የኢትዮጵያ ፊደል የሚባለው ይሄ ነው ምክንያቱም ሰው 12 ሰዓት የቀን ዕለቱን ስራ ይሰራ 12ቱን ሰዓት ደግሞ የሌሊት ጨለማ ነው ስለዚህ የጨለማው ቀርቶ የብርሃኑን ቀመር ፊደሉን ስታባዙት 182 ይሰጣቸዋል ይሄ እንግዲህ ምን ያህል አባቶቻችን ጥልቅ ተመራማሪ እንደሆኑ በጣም ያስደንቀኛልና ክብር ለአባቶቻችን ለቀደምት እናቶቻችን ሌላ ምንም ልል አልችልም በዚህ ላይ ክቡራንና ክቡራት ክብር ለቀደምት አባቶቻችን ይያላችሁ እናንተ ማስተያየታችሁ ላይ ጻፉ በረከታቸው ይደርብን ታላላቆች ነበሩና የሚገርም ነው በመሰረታዊ ነገሩ ፊደል በጣም ረቂቅ ምስጢር አለው እንደምታውቁት ወደ ጎን 7 ነውና 7ቱን ብሩሃን ደማቅ አካላት ይወክላል እነዚህም ሁለቱ ፀሐይና ጨረቃ ወይም ሸምሽና ቀመር ይባላሉ ሌሎቹ ግን ፕላኔቶች ናቸው ሜርኩሪ ቬኑስ ማርስ ጁፒተር ሳተርንን ይወክላሉ ለምሳሌ ሀ ፀሐይን ይወክላል ሸምሻን ይወክላል ሁ ደግሞ ጨረቃን ይወክላል ሂ ደግሞ ማርስን ይወክላል ሐራብ ምንለው ደግሞ ሜርኩሪን ይወክላል ሄሃምስ ጁፒተርን ይወክላል ህሳድስ ዙሁራን ወይም ቬኑስን ይወክላል ሆሳብ የመጨረሻው ሳተርንን ይወክላል ስለዚህ እነዚህ ሰማያዊ አካላትን የሚወክል ምስጢር ነው ያደረጉት በጣም ይገርማል እና ለምሳሌ ሐለምን ፀሐይን ወከለ ብለን ስንመረምር ፀሐይ ተፈጠረችው በለተረቡ ነው ግን ሐላ ያደረጉበት ትልቁ ምክንያታቸው በለተሁድ ብርሃን ይሁን አለ ብርሃንም ሆነ ይላልና ከዛ ብርሃን ፀሐይ ስለተፈጠረች ነው በለተረቡ ከዛ ብርሃን ተወስዶ በጣም ይገርማል እሱም በዝርዝር ወደፊት ምስጢሩን እነግራቸዋለሁ የሁ ወይም የሁለተኛው አለት የሰኞ ምግብን ነው የሚባለው ጨረቃ ናት
ለምንድነው ሁ ፊደል ሁ የተሰጣት ለጨረቃ ወይም ሰኞ የሚለው ዕለት የተሰጣት ሲባል ሰኞ እንደሚታወቀው ከዚህ እስከ ብሩህ ሰማይ መላው ውሃ ተከፍሎ ውሃ የተከፈለበት ጊዜ ነው። ጨረቃ ደግሞ ከፍተኛ ውሃን የመሳብ አቅም አላት። በጣም ይደንቃል። በመቀጠል የተሰጠው ዕለት ለማርስ ነው ማክሰኞ ወይም ሃሁሂ ሂሳልስ ማለት ነው። ምግብናው ለመሪህ ነው ይላል አቡሻህር ስንማር። ምክንያቱም በዕለተ ሰሉስ ማክሰኞ ውሃ ተለይቶ ጸብር ትባል ነበር። መሬት ጭቃ ነበረች። ከዛ በኋላ መሬት ሆነች በ12ቱ ነፋሳት ስትመታ። ከዛ ደርቃ ስትፍታታ ምድር ተባለች ማደሪያ ማለት ነውና በተመሳሳይ መልኩ መሪህ ምንለው ወይም ቀዩ ፕላኔት ማርስም መልኩ ሲታይ ወይ መልክዓ ማርስን ስንመለከት ልክ እንደዛ ነው። በጣም ይገርማል። ሮቨሮች ሄደው ያነሱትን ፎቶ ብትመለከቱ በጣም እንደውም ስክሪኑ ላይ መመልከት ትችላላችሁና የሆነ የመሬት አካል ነው የሚመስለው ራሱ በቃ የደረቀ መሬት ነው የሚመስለው። በጣም ይገርማልና ስለዚህ ሂል ለማርስ ሰጥተዋል። ሃራብን ደግሞ ለሜርኩሪ ሰጥተዋል። እንግዲህ ሜርኩሪ በጣም ብዙ ነገር አላት። ከፀሐይ ቀድማ ነው ወጣ የምትገባው እና መልእክት አብሳሪ ናት ይባላል። በዚህ ላይ ደግሞ መልእክተኞች ሆኑ በለተረቡ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋልና ምግብናው ለዛ ተሰጥቷል። ሄ ሐሙስ ወይም ሐሙስ የሚለው ዕለት መሽተሪ ነው ምግብናው ከሰባቱ ከዋክብት መካከል ወይም ብሩሃን አካላት ልበላቸው። ለምንድነው ይሄ የተባለበት ትልቁ ምክንያት በሐሙስ በጣም ስፍር ቁጥር የሌላቸው የባህር ፍጥረታት የተፈጠሩበት በመሆኑ ጁፒተርም ግዝፈቱና ትልቀቱ በጣም ስለሆነ ለጁፒተር ተሰጥቷል። ቀጥሎ ህሳድስ ወይም አርብ ማለት እንችላለን ለዝሁራ ተሰጥቷል። ምክንያቱም በዕለተ አርብ አዳምና ሔዋን በብርሃን ደምቀው ነው የተፈጠሩትና አርብ ነው የተፈጠሩትና ካሉትም ፕላኔቶች ደግሞ በጣም ደምቃ መትታየን ለአይናችን ዝሁራ ናት በሰማይ ላይ ማለት ይቅርታ ቬኑስ ናት። ያጥቢያ ኮከብ ቬኑስ የጠፈር እንክብሏ ናትና ይገርማል። በመጨረሻም ሆሳብ ለሳተርን ተሰጥቷል። ሆሳብ ወይም ቀዳሚት ምክንያቱም ዙሃል አልዙሃል ይላል በአረብኛ፣ በእኛ ዙሃል ይባላል፣ ሳተርን ይባላል። ማረፍ ማለት ነው በቃ ቀጥታ ፍቺውና ቀዳሚት ረፍት ስለተደረገባት ነው። በአጠቃላይ ግን ፊደሎቻችን እጅግ የተራቀቀ ሳይንስ ያለባቸው ናቸው። እሱ ሌላ ጊዜ ነው ይዤላችሁ መቀርብ። አሁን ግን ስለ ገና ጀንበር ስናነሳ እግረ መንገዳችንን የጸደይ ኩሌን የመጸው ኩሌን ላንሳላችሁ በማለት ነው። አሁን የዓመቱ ረጅም ቀንን መጀመሪያ አንስተን ወደ ገና ጀንበር እንሄዳለን። የዓመቱ ረጅም ቀን የሚባለው ሰኔ 14 ነው። ሰኔ 14 የዓመቱ ረጅም ቀን ወይም ሰመር ሶልስቲስ ይባላል። ለምንድነው ረጅም ቀን የሆነው የሚለው ነገር ማየት ያስፈልጋል የሚል እምነት አለኝ። በእኛ እንግዲህ ሰኔ 14 በምዕራቡ ደግሞ ጁን 21 ወይም ጁን 21 ወይም 22 ነው። ፀሐይ እንግዲህ በሰማያዊ ሉል ላይ ወደ ሰሜን አቅጣጫ መጓዟን የምታቆምበት ዕለት ነው። እንግዲህ ሰመር ሶልስቲስ ይባላል። ይህ ዕለት እንግዲህ በሰሜናዊ ንፍቀ ክበብ በጋ ይጀምራል። በእኛ ግን ኦልሬዲ ክረምት መጠጊያው ላይ አካባቢ ነው። እንግዲህ በዚህ ወቅት በሰመር ሶልስቲስ ወቅት ፀሐይ ከአርክቲክ ወሰን በስተሰሜን ያለውን ክልል ላይ 24 ሰዓት ሙሉ አትጠልቅም። በጣም ይገርማል። እዛ አካባቢ ብትሄዱ 24 ሰዓት ሙሉ አትጠልቅም። በጣም የሚያስገርም ነው። ከአንታርክቲክ መስመር ጀምሮ ደግሞ በስተደቡብ አቅጣጫ ብትሄዱ 24 ሰዓት ሙሉ ጨለማ ነው። ይህ ወቅት እንግዲህ ሰሜን ንፍቀ ክበብ ላይ ቀኑ ይረዝማል። የመሬት ሰሜን ንፍቀ ክበብ ደግሞ ወደ ፀሐይ ያጋደለበት እንዲሁ ፀሐይ ከሰሜን ምስራቅ ወጥታ በሰሜን ምዕራብ የምትጠልቅበት ወቅት ነው። ስለዚህ ሰኔ 14 ረጅሙ ቀን ተብሎ ይታወቃልና የሰኔ ጀንበር ከተባለ በጣም ረጅም ነው ማለት ነው። ሰኔ 14 ደግሞ በተለየ መልኩ ረዘም ይላል። አሁን ወደ ገና ጀንበር እንምጣ ክቡራን ተመልካቾቻችን። ታኅሳስ 12 ላይ እንገኛለን። ታኅሳስ 12 የዓመቱ አጭር ቀን ይገርም ማለት ነው። ታኅሳስ 12 የዓመቱ አጭር ቀን እስቲ እንዴት እንደሆነ እንመልከት። እንግዲህ በሌላው ዓለም ዲሴምበር 21 ወይም 22 23 የሚሆንበት አጋጣሚ አለ እና ፀሐይ በፍኖተ ፀሐይ ወይም በፀሐይ ጎዳና ወይም በኤክሊፕቲክ መስመር በሰማያዊው ሉል ላይ ወደ ደቡብ አቅጣጫ መጓዛን የምታቆምበት ዕለት ነው። ዊንተር ሶልስቲስ ይባላል። ይህ ዕለት እንግዲህ በሰሜናዊ ንፍቀ ክበብ ክረምት ይጀምራል። በጣም ጭጋግ በረዶ ያለበት ነው በተለይ በአውሮፓው። በተጨማሪ ወቅት የሰሜናዊ ንፍቀ ክበብ ሌሊቱ ይረዝማል፣
የቀኑ ርዝማኔ ደግሞ ከ12 ሰዓት በታች የሚሆንበት ጊዜ ነው። ለዚህ ነው ፈረንጆቹ አብዛኛውን ጊዜ ሰዓት ወደ ማስተካከል ይሄዳሉ ምክንያቱም በጣም ለማመጣጠን ሲሉ እኛ ግን ብዙም ችግር የለብንም ምክንያቱም ምድር ወገብ አካባቢ ስለሆነ ብዙ ልዩነቱ ስለማይታይ በተጨማሪም ወቅቱ የደቡብ ንፍቀ ክበብ ወደ ፀሐይ ያጋደለበት ከአርክቲክ መስመር ጀምሮ ወደ ሰሜን ክፍል ያለው ክፍል ቢያንስ ለአንድ ቀን ፀሐይ ማትወጣበት ነው እኔም ሄጄ ለማየት ሞክሬ ያለውና በጣም ያስፈራል ጨለማው እንዲሁም ፀሐይ በደቡብ ምስራቅ ወጣ በደቡብ ምዕራብ የምትጠልቅበት ወቅት ነውና የገና ጃንቨር ይባላል በጣም አጭር ነው ማለት ነው በቃ ቶሎ ይመሻል እኛ ጋር እንደውም ልዩነቱ ብዙ አይታይም በሌላው ዓለም ግን በተለይ በሰሜን ንፍቀ ክበብ ተጠቀው ወደ አውሮፓ ብትሄዱ በቃ ኦልሞስት 9 ሰዓት አካባቢ ጨልሟል በኢትዮጵያ አቆጣጠር እኛ ትንሽ እስከ 12 ምናምን ጉዳይ ድረስ ፈቅላል ያ ግን 9 ሰዓት ድቅድቅ ያለ ጨለማ ነውና በጣም ይገርማል ይሄን ሄጄም ለማየት ለማረጋገጥ ችያለሁ እንግዲህ የገና ጀንበር እንስናይ ፀሐይ ስንት ሰዓት ትወጣለች የሰኔን ጀንበር ፀሐይ ስንት ሰዓት ትወጣለች ስንት ሰዓት ትጠልቃለች የሚለው ለማየት ታህሳስ 12 2014 ዓመተ ምህረት በኢትዮጵያ ማለት ነው በኢትዮጵያ ፀሐይ 12 ሰዓት ከ35 በፈረንጆቹ 6 ከ35 ማለት ነው በእኛ ግን 12 ሰዓት ከ35 ደቂቃ ላይ ፀሐይ በምስራቅ አድማስ መውጣት ትጀምራለች ልክ 12 ከ11 ላይ ትጠልቃለች 12 ከ11 ላይ ትጠልቃለች 12 ከ35 ላይ ትወጣለች የፀሐይ መውጣት 12 ከ35 የፀሐይ መጥለቅ ደግሞ 12 ሰዓት ከ11 ላይ ይሆናል ማለት ነው ወደ ሰኔ ስትመጡ ግን በጣም ይገርማል 12 ሰዓት ከ7 ላይ ነው የምትወጣው ልክ ሰኔ 14 እንግዲህ በሰላም ያደርሰን 2014 12 ሰዓት ከ7 ላይ ነው የምትወጣው አሁን ግን የወጣችው 12 ሰዓት ከ35 ማለት ለአንድ 25 ጉዳይ ነው ፀሐይን ያየናት በዛ ደግሞ ሰኔ 14 ስትሄዱ ግን 12 ሰዓት ከ10 ላይ ፀሐይ መውጣት ትጀምራለች ልዩነቱ ምትጠልቀው ደግሞ 12 ከ46 10 ጉዳይ ለአንድ አካባቢ ነው ሰኔ 14 የምትጠልቀው ስለዚህ ልዩነቱ ቢያንስ የሰኔ ጀንበርና የታህሳስ ጀንበር ማየት ትችላላችሁ በጣም ከማረሳቸውና ከመወዳቸው ትምህርቶች መካከል ሊቃውንት አቡሻህር ሲያስተምሩኝ ሰንጠረዥ ላይ የታህሳስ ለባህይቲቱ ሰኔ ለባህይቲቱ ተብለን ተምረናል የታህሳስ ሰንጠረዥ ለብቻው ነው የሚሰራው የሰኔ ሰንጠረዥም ለብቻው ነው የሚሰራው ይሄ በጣም ይገርመኛል ታህሳስ ለብቻው ሰንጠረዡ ይሰራል ሰኔም ለብቻው ይሰራል ምክንያቱም የታህሳስ ጀንበር አጭር ነው የሰኔ ጀንበር ረጅም ስለሆነ ይሄም ከማረሳቸው ትምህርቶቼ ናቸው ግን የሚገርመኝ በአመቱ አጭር ቀንና በአመቱ ረጅም ቀን ትልቅ ነገሮች ላለፉት 2 አመታት ተካሂደዋል በጣም ሳስባቸው ይገርመኛል የመጀመሪያው ታስታውሱ እንደሆነ 2012 ሰኔ 14 የአመቱ ረጅም ቀን በተባለው ሰመር ሶልስቲስ በሆነበት ዕለት ቀለበታማ የፀሐይ ግርዶሽ አኑላር ሶላር ኤክሊፕስ ነበረ ተዝላቻል ላሊበላ ቆይታዬ እጅግ የሚገርም ጊዜ ነበር እሳታማ ቀለበት ፀሐይ ሰርታ ሪንግ ኦፍ ፋየር እሳታማ ቀለበቷን በሰማይ ላይ ያየንበት እጅግ አስገራሚ ዕለት ነውና የማያ ካሌንደርም ያበቃለት ቀን ነው በቃ 2012 ላይ ተጠናቀቀ የማያ ካሌንደርና the beginning of the new era የአዲስ ዘመን ጅማሮ ያን እንግዲህ በስፋት በዩቲዩብ ላይ ሰርተናል ወደ ኋላ መለስ ብላችሁ ተመልከቱትና አዲስ ዘመን የተጀመረበት ነው እንግዲህ ለምሳሌ በቱቦ ውስጥ የሚያልፍ ሰው ካንዱ ቱቦ ወደ አንዱ ቱቦ ወይም ካንዱ ቦታ ወደ አንዱ ቦታ እንደ ፖርታል ሲያልፍ በጣም ብዙ ይጋጋጣል ብዙ ልፋት አለው እዛ እስኪወጣ ድረስና ከዛ በኋላ ዓለማችን በጣም በኮቪዱም በኢኮኖሚውም በጦርነቱም በፖለቲካው መዋዠቅ የጀመረችበት ነው ከዛ በኋላ ያለው ክስተት ብዙዎቻችሁ እንደምታስተውሉት ሙሉ እምነት አለኝ እና ያመቱ በጣም ረጅም ቀን ሆኖ አለፈ በዚህ ስንደነቅ ደግሞ 2013 ዊንተር ሶልስቲስ የአመቱ አጭር ቀን ላይ ጁፒተርና ሳተርን በ0.1 ዲግሪ ተቀራርበው በዚህ ደረጃ እንደዚህ ተቀራርበው በጣም የታዩበት ጊዜ በጣም ሩቅ ነው እና በጣም ከመጠጋጋቸው ተሽነሰ በመካከላቸው ያለው ርቀት 6 ወደ አርክ ሚኒት
ወይም 0.1 ዲግሪ ነበረ ይሄውም የጨረቃን ዲያሜትር 1/5ኛ በሆነ ልዩነት ርቀት ሁለቱ ፕላኔቶች በአይፒ ስናይል በእይታ በስነፈለኩ ሳይንስ ነው ያቀረብኩት ሁለቱ ፕላኔቶች ተጠጋግተው ነው ይሄ እንግዲህ የሆነው በ1623 ከተከሰተው ግጥጥሞች በኋላ እንግዲህ ጁፒተርና ሳተርን በዚህ ደረጃ የተቀራረቡበት ነበረ ከዚህ በኋላ እንግዲህ ሁለቱ ፕላኔቶች ግጥጥሞች ወይም ጽምረታቸው እንደ ጎርጎሮሳዊ ዘመን ቀመር በ2040 ነው ቀጥሎ የጁፒተርና ሳተርን ኮንጃንክሽን በ2060 በየ20 ዓመቱ ነው ከዛ መጋቢት ሚያዝያ 2060 ላይ ነው መጋቢት 2080 ላይ እንዲሁ መስከረም 2100 ወይም 2100 ላይ ነው የሚከሰቱትና በጣም የሚገርም ነው በጣም እንግዲህ እኔ ያስታውሳለሁ የቀጥታ ስርጭት ነበረን ታህሳስ 12 2013 እና የደም እንግዲህ በጣም ክረር ያለ ፀሐይ ነበር በዋዜማው በማግስቱ በለቱ ግን የነበረው አየር ውጥውጥ ብሎ ደመናው ፀሐዩ በቃ በጣም የሚገርም ነገር ነበር በተፈጥሮ ላይ ራሱ ያየነውና የቀጥታ ስርጭት ባላገሩ ላይ አድርገን ነበር እጅግ የሚገርም ነው በአመቱ ረጅም ቀንና በአመቱ አጭር ቀን የተከናወኑት ነገሮች እኔ በቃ በህይወት ዘመኔ ለራሳቸው ማልችላቸው ነው እንግዲህ ታህሳስ 12 ያሁኑ አመት ደግሞ ያመቱ አጭር ቀን ላይ እንገኛለን እና ዊንተር ሶልስቲስ ብዙ በአለም ዙሪያ ያለው ነገር ትንሽ ለውጥ የሚያደርጉ ናቸው እነዚህ ሰማያዊ አካላት ስለዚህ እንድትከታተሉ በዚሁ አጋጣሚ ሐሳብ አስተያየቴን እሰጣለሁ እንግዲህ የገና ጀንበር ራሱ ምንድነው የሚለውን ብቻ ነገራችሁ መርሃ ግብሬን አበቃለሁ ያው ገና ታህሳስ 29 ልናከብር ነው በመሰረታዊ ነገሩ በጣም ምርጥ ሰርፕራይዝ አለኝ ክቡራን ተመልካቾቻችን በጣም የተለየ ነገር በዚህ ቅርብ ሳምንት ውስጥ ማሳያችሁ ነገር ይኖራል እንደምትጠብቁኝ ሙሉ እምነት አለኝ እጅግ የሚገርም ትልቅ ነገር ሰርፕራይዝ አለ ሰርፕራይዝ ደግሞ አይነገርም በእለቱ ነው የሚታወቀውና የገና የቤተልሔም ኮከብ በጣም የሚገርም ነገር ነው ለማንኛውም ሰርፕራይዙ ይቆያችሁ ግን ጀንበር ራሱ ምንድነው የሚለውን ነገር ልፍታላችሁ ይመስለኛል ጀንበር የሚለውን ቃል ልንገራችሁ ፀሐይ ብዙ ስም አላት እንደምታውቁት ፀሐይ እንላታለን አንድ ኦሪያሬስ ትባላለች በጣም የሚገርም ሄኖክ ያላት ስም ቶማስስ ትባላለች ጀንበር ትባላለች ሸምሽ ትባላለች እንግዲህ በጣም በስነ ፈለክ ትምህርታችን ውስጥ በስፋት የምንዳሰሰው ነው ጀንበር ስንል ግን እጅግ ደስ ይለኛል ጀንበር ብዬ ስጠራ ጀም ሳይሆን ጀን ነው በተለምዶ ጀንበር ይባላል ግን ጀንበር ነው የሚባለው እንግዲህ ጃን የሚለው ጀነ ወይም ገነ የሚል የግዕዝ ቃል ይወጣል ትርጉሙ ታላቅ ገናና ንጉስ የሚለውን ፍቺ ይሰጣል ለምሳሌ ጃንሆይ እንላለን አይደለ ንጉሱን እና ይሄም ደግሞ ገናና ማለት ነው ጃን የሚለው ገናና ታላቅ የሚል ንጉስ የሚል ፍቺ ይሰጣል በር የሚለው ቃል ደግሞ በር ማለት በርህ ማለት ብርሃን ማለት ነው በግዕዝ ቋንቋ ጀንበር ማለት እንግዲህ ጀን ታላቅ ገናና ብያቸዋለሁ በር ማለት ደግሞ ብርሃን ማለት ነው ታላቅ ገናና ብርሃን ወይም ፀሐይ ማለት ነውና ታላቅ ብርሃን ገናና ብርሃን ያላት በመሆኗ እንግዲህ ጀንበር ትባላለች እና ጀንበር ስንል በጣም እጅግ የሚገርም ድሮ ጀንበር የሚባሉ ብዙ ስሞች ነበሩ አሁን ግን አብዛኛውን ጊዜ እንደዚህ አይነት ስሞችን አናገኝም እንጂ እጅግ የሚገርምና ገናና ታላቅ ብርሃን የሚል ፍቺ ይሰጣል ሌላው ቀደም እንዳልኳችሁ ለምሳሌ ጃንሆይ ስንል ንጉሶይ ማለታችን ነው ስለዚህ ጃን የሚለው ቃል ንጉስ የሚለውን ቃል ይወክላል ማለት ነው በር ማለት ደግሞ ያው መውጫ መግቢያ በር እንደማለት ነው እንግዲህ ጀንበሯ ፊቴ ላይ አንጸባርቃለች እኔም ያያያዋት ነው በር ማለት እንግዲህ መውጫ መግቢያ ማለት ነው ስለዚህ ጀንበር ማለት ሰማያዊው ንጉስ እግዚአብሔር በአራተኛው ዕለት ለዓለም የከፈተው የብርሃን በር ይሉታል አለቃ ደስታ እንዴት አይነት ፍቺ ነው በጣም የሚገርም ነውና ጀንበር በረጃን የሚሉት ሊቃውንት አሉ እና ይገርማል ጃን ማለት ጃንሆይ ንጉስ ማለት ነው በር ማለት መውጫ መግቢያ ማለት ነው ስለዚህ የዓለም ንጉስ የፍጥረታት ንጉስ እግዚአብሔር በአራተኛው ዕለት ወይም በለተረቡ ለዓለም የከፈተው በር የብርሃን በር ናትና ይገርማል ጀንበር የሚል ፍቺ ሰጥተዋታል በጣም ይደንቃል ሶስተኛው ሊቁ ሲፈቱት ጃን በር ይሉታል ጃን
ማለት ወይም ጋን ሁላችሁ ታውቃላችሁ እንስራ አለ ከእንስራ ደግሞ ከፍ የሚል ጋን አለ ትልቅ ከሸክላ እቃዎች ነው ይበልጣል ግዙፍ ነው ገናና ነው እንስራ አብዛኛውን ጊዜ ለውሃ ጋን ደግሞ ለጠላ መጥመቂያ ምናምን እናገለግልበት ከሸክላዎች በጣም ትልቁና ግዙፉ ያው እንደምታውቁት ጋን ነው ከሸክላ እቃዎች ይበልጣል በር ማለት ያው እንደምታውቁት በር ማለት ብርሃን ማለት ነው ስለዚህ የብርሃን ጋን በጣም ይገርማል የብርሃን ጋን ማለት ነው የብርሃን ጋን ምናችን ፀሐያችን በጣም ግዙፍ ግዝፈቷን ብዙዎቻችሁ የምታውቁት እውነት ነውና እቺ ግዙፍ አካልን እንግዲህ በረጃን ወይም ጀንቨር በማለት ስም አውጥተውላታል እንግዲህ የብርሃን ጋን ሲሏት ግዝፈቷን ነው ምናየው ምክንያቱም እንደሚታወቀው የፀሐይ መጠነ ቁስቁሷ ከምን ገመተው በላይ በጣም ግዙፍና ታላቅ እንደሆነ ታውቃላችሁ ልክ እንደ ጋኑ ትልቅ ነው ይሄውም የሥርዓተ ፀሐይ 99% መጠነቁስ የተያዘው ያው በእርሷ በፀሐይ ነው ማለት እንችላለን ፕላኔቶች ሁሉ ተደምረው እርሷን 0.1% ብቻ ነው የሚሆኑት ያው መጠነቁሷም ከመሬት ጋር ብናወዳደረው የመሬትን 300,000 ጊዜ እጥፍ ነው ምን ያህል ግዙፍ እንደሆነች በእውነት ማወቅ መረዳት ይገባናል እንግዲህ ቢያንስ በአንድ ቅጽበት እንኳን ሴኮንድ 3.9 ሲባዛ 10 ርብ 26 ጁል ጉልበት ነው ፀሐይ የምታመነጨው ይቁጥር በጣም ብዙ እንደሆነ ሁላችሁ ታውቁታላችሁ በቅጽበት በሴኮንድ ማለት ነው 600 ሚሊዮን ቶን ሃይድሮጅን ወደ ሂሊየም ነው የምትቀይረው እንግዲህ ቢያንስ ወደ 100 ሚሊዮን ኒኩለር ቦምብ ማለት ነው መጠኑ ይከብዳል 100 ሚሊዮን ኒኩለር ቦምብ እና እንግዲህ ፀሐያችን ለ6 ሴኮንድ ብቻ የምታወጣው ጉልበት እንኳን ቢሰበሰብ የመሬትን ውቅያኖስ ውሃ ሁሉ ማተነን ይችላል የ3 ደቂቃ ጉልበቷ ቢሰበሰብ ደግሞ የመሬት የላይኛው ንጣፍ ክረስት ማቅለጥ ይችላልና እጅግ ከባድ ኃይል ያላትና ፀሐያችን ስለዚህ የብርሃን ጋን ሲሏት እንግዲህ ጀንበር ብለው ሰይመዋታል ኢትዮጵያውያን እንግዲህ የገና ጀንበር አጭር ነው አሁን እየጠለቀን እንገኛለን ክቡራና ክቡራት እንግዲህ ይሄን የመሰለ መርሃ ግብር ይዤላችሁ ቀርብ ያለው ስለዚህ በተለይ ታሳስ 12 የዓመቱን አጭር ቀን በምርምር እንድታሳልፉት ያው መልእክቴን አቀርባለሁ